ያለ ሐኪም ትዕዛዝ የምትወስዷቸው የጨጓራ መድኃኒቶች ከፍተኛ የሆነ ድካምን ያስከትላሉ። ሰላም ጤና ይስጥልኝ፣ ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ድካምን የሚያስከትሉ የተለያዩ ምክንያቶችን እንመለከታለን። በተለይ ደግሞ የንጥረ ነገር እጥረቶች ምንን ያስከትላሉ? የድካም ስሜት እንዲመጣ ያደርጋል። ከፍተኛ የሆነ ድካም እንዲሰማችሁ ያደርጋል። እነዚህ ንጥረ ነገሮች ምንድናቸው የሚሉትን በስፋት እንመለከታለን። እነዚህ ንጥረ ነገሮች እንዳያንሱን ደግሞ በምን አይነት አመጋገብ ነው መተካት ያለብን የሚለውንም ነገር እንመለከታለን። ሌላ ድካምን የሚያስከትሉትን ነገሮችም እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ዋናው ርዕሳችን እንምጣ። ዋናው ርዕሳችን በዛሬው ቪዲዮ የምንመለከተው ምንድን ነው? ድካም ነው አይደለ? ድካም በተለያየ ምክንያት ይከሰታል። ይሄ የተከሰተው ድካማችን እረፍት ስናረግ እንቅልፋችንን በስርዓት ስንተኛ ምን ማድረግ አለበት? መጥፋት መቻል አለበት። የተለያዩ ስራዎችን እንሰራለን፣ ይደክመናል። ከደከምን በኋላ ስናርፍ እንቅልፋችንን በስርዓቱ ስንተኛ ያ ድካም መጥፋት አለበት። ነገር ግን በስርዓቱ አርፋችሁ በስርዓቱ እንቅልፋችሁን ተኝታችሁ ድካማችሁ ማይጠፋ ከሆነ የተለያዩ ችግሮች አሉ ማለት ነው። ስለዚህ ዛሬ እነዚህን ችግሮች እንመለከታለን፣ የተወሰኑትም ማለት ነው። ያው እንደምናውቀው ድካም በሚኖርበት ሰዓት ላይ የተለያዩ ነገሮች አሉ አይደል? ድካምን የሚያስከትሉ። ከነዚህም ነገሮች ውስጥ የመጀመሪያው የደም ማነስ ነው። የደም ማነስ በምን ምክንያት የመጣ? በአይረን እጥረት የመጣ የደም ማነስ። ይህም ማይክሮሲቲክ አኒሚያ ወይም አይረን ዴፊሸንሲ አኒሚያ የምንለው በአይረን ምክንያት የደም ማነስ ከተከሰተ ከፍተኛ የሆነ ድካም ይከሰታል። እንዴት ይከሰታል? እንዴት ነው አይረን እጥረት የደም ማነስን የሚያስከትለው የሚለውን ነገር እንመለከታለን። ሌላኛው ሜጋሎብላስቲክ አኒሚያ የምንለው ነው። ይህም የቀይ ደም ሴላችን መጠኑ ከፍ ይላል፣ ነገር ግን ቁጥሩ ዝቅ ያለ ይሆናል ማለት ነው። ይህም ሜጋሎብላስቲክ አኒሚያ በምን ምክንያት ነው የሚከሰተው? በቫይታሚን ቢ12 እጥረት ምክንያት ይከሰታል። በቫይታሚን ቢ9 እጥረት ምክንያት ይከሰታል። የቫይታሚን ቢ12 እጥረት ደግሞ የሚገጥማቸው ሰዎች ብዙ ጊዜ አትክልትን የሚመገቡ ሰዎች ጋር ነው ምን የሚከሰተው? የቫይታሚን ቢ12 እጥረት የሚከሰተው ማለት ነው። ሌላው ድካምን የሚያስከትለው ነገር ምንድነው? ክሮኒክ ፋቲክ ሲንድረም የምንለው ድካም እንዲከሰት ያደርጋል። የልብ ህመም ድካም እንዲከሰት ያደርጋል። ዲፕሬሽን ወይም ድባቴ የምንለው አንዳንድ ሰዎች ማታም ይተኛሉ፣ ቀንም ይተኛሉ አይደለ? ከምን የተነሳ? ከድብርታቸው የተነሳ ማለት ነው። ይህን ደግሞ ብዙዎቻችን አንረዳቸውም። ተጋድማችሁ ትውላላችሁ ነው የምንላቸው እና እነዚህ ሰዎች ከፍተኛ የሆነ ድባቴ ውስጥ በሚገቡበት ሰዓት ላይ ከልክ በላይ ሰውነታቸው ምን ይላል? ይዝላል። በዚህ ምክንያት ብዙ ሊተኙ ይችላሉ ማለት ነው። ሌላኛው ድካምን የሚያስከትለው ነገር ምንድን ነው? የስኳር ህመም ድካምን ያስከትላል። የተለያዩ ህመሞች ድካምን ያስከትላሉ። ድካምን የሚያባብሱ ነገሮች አሉ። ድካምን ከሚያባብሱ ነገሮች ውስጥ የአመጋገባችን ስርዓቱን ያልጠበቀ መሆን ነው። አመጋገባችንን ስርዓቱን ያልጠበቀ በምናደርግበት ሰዓት ላይ ከፍተኛ የሆነ ድካም ይገጥመናል። ለምሳሌ አትክልት ብቻ የሚመገብ ሰው የቫይታሚን ቢ12 እጥረት ይገጥመዋል። ይሄ ቫይታሚን ቢ12 እጥረት ደግሞ ምን እንዲከሰት ያደርጋል? ሜጋሎብላስቲክ አኒሚያ የምንለው እንዲከሰት ያደርጋል ማለት ነው። አትክልት ብቻ የሚመገብ ሰው ደግሞ ፕሮቲን በስርዓቱ አያገኝም። ይህም ከፍተኛ ድካም ውስጥ እንዲገባ ያደርገዋል ማለት ነው። ሌላኛው ሲጋራ የሚያጨሱ ሰዎች ከፍተኛ ድካም ውስጥ ይገባሉ። አልኮል የሚጠጡ ሰዎች፣ እንቅልፋቸውን በስርዓቱ ማይተኙ ሰዎች። አሁን ላይ ብዙዎቻችን በሶሻል ሚዲያ ምክንያት እንቅልፋችን እያጣን ነው ያለ ነው አይደለ? ጠዋት ስንነሳ ሰውነታችን ዝሎ መነሳት እስኪያቅተን ድረስ ሰውነታችን ስብርብር ብሎ ነው አይደል የምንነሳው? በምን ምክንያት? በሶሻል ሚዲያ ምክንያት ማለት ነው። ስለዚህ የእንቅልፍ ሰዓታችንን ምን ማድረግ አለብን? መገደብ መቻል አለብን። ከስንት እስከ ስንት ሰዓት ነው መተኛት ያለብን የሚለውን ነገር በደንብ መመልከት አለብን። እንቅልፋችንን በስርዓቱ ካልተኛን ብዙ አይነት የጤና እክሎች ስለሚገጥሙን ማለት ነው። ከድካም ጋር በተያያዘ ደግሞ የተሳሳተ ነገር አለ። እሱም ምንድን ነው? ድካም ይሰማኛል ይላሉ አንዳንድ ሰዎች። ስፖርት ስሩ ስትሏቸው ድካሜን ያባብሷል ብለው ያስባሉ። ድካምን አያባብሰውም ስፖርት። ድካማችሁ ከምን የመጣ ከሆነ ሰውነታችሁ በመዛሉ ምክንያት የመጣ ከሆነ በስራ ብዛት ጫና ውስጥ በመሆናችሁ ምክንያት የመጣ ከሆነ በስትረስ የመጣ ከሆነ በሱ የመጣን ድካም ስፖርት በሚሰሩበት ሰዓት ላይ ሰውነታችሁ ዘና ሲል ሰውነታችሁ ምን ይሆናል ማለት ነው? ከዛ ድካም እንዲላቀቅ ያደርጋል ማለት ነው። ስለዚህ ድካም ሲሰማችሁ ስፖርት ሰርታችሁ ሰውነታችሁን በስርዓቱ ታጥባችሁ ምግባችሁን በልታችሁ በስርዓቱ ብትተኙ የሚቀጥለው ቀን ስራችሁን በስርዓቱ ለመስራት ይጠቅማችኋል ማለት ነው። ስለዚህ እንቅልፋችሁን በስርዓቱ በመተኛት ምን ማድረግ ትችላላችሁ? ድካማችሁን ማጥፋት
ትችላላችሁ ማለት ነው። ስለዚህ ድካም ይሰማኛል ብላችሁ በምትወበት ሳለ ድካማችሁን ታባብሱታላችሁ እንጂ ድካማችሁ እንዲቀላችሁ አይሆንም ማለት ነው። ስለዚህ ስፖርት መስራት መቻል አለባችሁ የሚደክማችሁ ሰዎች ማለት ነው። ድካም ሲኖር ደግሞ የተለያዩ ምልክቶች ይኖራሉ አይደለ? ከነዚህ ምልክቶች ውስጥ አርፋችሁም እንቅልፋችሁን በስርዓቱም ተኝታችሁ ሰውነታችሁ በጣም ይዝላል፣ በጣም ይደክማችኋል። ይሄ አንደኛው ምልክት ነው። ሁለተኛው ምልክት ምንድን ነው? ኢነርጂ ታጣላችሁ ወይም ኃይል ታጣላችሁ፣ ተነሳሽነት ታጣላችሁ። ምን ለማድረግ? የምትሰሩትን ስራ ለመስራት የምትሰሩትን ነገሮች በስርዓቱ ለመከወን ማለት ነው። ሌላኛው ምልክት የምትሰሩት ነገር ላይ ኮንሰንትሬትድ አርጋችሁ እንዳሰሩ ያደርጋችኋል፣ ድካሙ መኖሩ ማለት ነው። ስለዚህ የሆነ ማጥናት ፈልጋችሁ ድካም ከተሰማችሁ በስርዓቱ ማጥናት አትችሉም፣ ስራችሁን በስርዓቱ መከወን አትችሉም በድካሙ ምክንያት ማለት ነው። ሌላኛው ምልክት ምንድን ነው? ስሜታችሁ እየተዘበራረቀ ይሆናል። አንዴ ደስተኛ ትሆናላችሁ፣ አንዴ ድባቴ ውስጥ ትገባላችሁ ወይም ዲፕሬሽን ውስጥ ትገባላችሁ። በምኑ ምክንያት? በድካሙ ምክንያት ማለት ነው። ስለዚህ ምን ማድረግ አለባችሁ? እንቅስቃሴ ማድረግ፣ የተለያዩ ነገሮችን ከዛ ድካም ለመውጣት ማድረግ መቻል አለባችሁ ማለት ነው። ሌላኛው የምትሰሩት ነገር ላይ አትኩሮት ሰጥታችሁ እንዳሰሩ፣ እነዛን የምትሰሯቸውን ነገሮች በጊዜ እንዳትጨርሱ ድካማችሁ ትልቅ ምን ይሆናል? ማነቆ ይሆንባችኋል ማለት ነው። ድካም ሲሰማችሁ ከላይ የጠቀስኳቸው ምልክቶች ይታያሉ። ሌሎችም ምልክቶች ይኖራሉ በድካም ሰዓት የሚታዩ ማለት ነው። ስለዚህ እንደዚህ አይነት ምልክቶች ሲታያችሁ ድካም ውስጥ ነው ያላችሁ፣ ቶሎ ብላችሁ ከዛ ድካማችሁ ለመውጣት ማድረግ የሚገባችሁን ጥረት ማድረግ መቻል አለባችሁ። ድካምን የሚያስከትሉ በጣም ብዙ ምክንያቶች አሉ ብያችኋለሁ አይደለ? ከነዚህም ውስጥ በስፋት ዛሬ የምንመለከተው የንጥረ ነገሮች እጥረት ነው። እነዚህ ንጥረ ነገሮች እጥረት ከፍተኛ የሆነ ድካምን ያስከትላሉ። በቀላሉ በአመጋገባችን ማስተካከል የምንችላቸው ንጥረ ነገሮች እነሱ በማጠራቸው ምክንያት ምን ያደርጋሉ? ከፍተኛ የሆነ ድካም እንዲከሰትብን ያደርጋሉ ማለት ነው። እነዚህ ንጥረ ነገሮች ምንድን ናቸው የሚሉትን በዝርዝር እንመልከት። የመጀመሪያው ምንድነው? አይረን ነው። የአይረን እጥረት በሚኖርበት ሰዓት ላይ ከፍተኛ ድካም እንዲከሰት ያደርጋል። ለምንድን ነው የአይረን እጥረት ከፍተኛ የሆነ ድካምን የሚያስከትለው የሚለውን ነገር እንመልከት። የአይረን እጥረት በሚኖርበት ሰዓት ላይ ቀይ ደም ሴል በስርዓቱ አይመረትም። ለምን? አይረን ቀይ ደም ሴል እንዲመረት ትልቁን ሚና ስለሚጫወት ማለት ነው። ቀይ ደም ሴል መጠኑ ሲያንስ ደግሞ ወደ ተለያዩ የሰውነት ክፍሎቻችን መሄድ ያለበት መዘዋወር ያለበት ኦክሲጅን በስርዓቱ አይዘዋወርም። ይሄም ከፍተኛ ድካም ውስጥ እንድንገባ ያደርገናል ማለት ነው። ሌላኛው አይረን ለምን ይጠቅማል? ማዮግሎብሊን የምንለው እስከለታል መስላችን ውስጥ ወይም ጡንቻዎቻችን ውስጥ ያሉ ኦክሲጅንን የሚያጠራቅሙ ፕሮቲኖች አሉ። እነዚህ ፕሮቲኖች በበቂ እንዳይመረቱ ያደርጋል። ይሄ ፕሮቲን በስርዓቱ ካልተመረተ ስፖርት በሚሰሩበት ሰዓት ላይ እንቅስቃሴ በምታደርጉበት ሰዓት ላይ ከፍተኛ ድካም ውስጥ እንድትገቡ ያደርጋቸዋል። ለምን? ማዮግሎብሊን በስርዓቱ ስላልተመረተ ማለት ነው። ስለዚህ የአይረን እጥረት አለ ማለት ቀይ ደም ሴል በስርዓቱ አይመረትም። ይህም የኦክሲጅን መጠን በስርዓቱ ሰውነታችን ውስጥ እንዳይዘዋወር ያደርጋል። ሌላኛው ማዮግሎብሊን የምንለው ፕሮቲን በስርዓቱ እንዳይመረት ያደርጋል። ይህም ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ስለዚህ የአይረን እጥረት በሚኖርበት ሰዓት ላይ ምን ይከሰታል ማለት ነው? ከፍተኛ የሆነ ድካም ይከሰታል ማለት ነው። ሰውነታችን ውስጥ ያለው የአይረን መጠን ዝቅ እንዳይል መመገብ ያለብን ምግቦች አሉ። ከነዚህ ምግቦች ውስጥ የተወሰኑትን ልጥቀስላችሁ። የመጀመሪያው ምንድነው? ቀይ ስጋ፣ ጉበት፣ ሽምብራ፣ እንቁላል እነዚህን መመገብ በጣም አስፈላጊ ነው። ምንን ከፍ ለማድረግ? የአይረን መጠንን ከፍ ለማድረግ። ሌላም ብዙ ምግቦች አሉ። እነዚህ ምግቦች በመመገብ የአይረን መጠናችንን ከፍ ማድረግ መቻል አለብን። አይረን ደግሞ ወደ ሰውነታችን በስርዓቱ እንዲመጠጥ ምን ያስፈልጋል? ቫይታሚን ሲ ያስፈልጋል። በቫይታሚን ሲ የበለጸጉ ምግቦችንም ደግሞ ምን ማድረግ አለብን? ማካተት አለብን። ለምሳሌ እነማንን? ሎሚን፣ ብርቱካንን፣ ቃሪያን እነዚህን በማካተት ምን ማድረግ እንችላለን? አይረን በስርዓቱ ወደ አንጀታችን እንዲመጠጥ ማድረግ እንችላለን። የቫይታሚን ሲ እጥረት ኖሮባችሁ የአይረን ይዘት ያላቸውን ምግቦች ብትመገቡም የአይረን መጠናችሁ ዝቅ ያለ ነው የሚሆነው። ለምን? የቫይታሚን ሲ እጥረት አለ። የቫይታሚን ሲ እጥረቱ ደግሞ ያ አይረን ወደ ሰውነታችን የገባው በስርዓቱ ወደ አንጀታችን ምን እንዳይሆን ያደርጋል? እንዳይመጠጥ ያደርጋል ማለት ነው። ስለዚህ የቫይታሚን ሲ ይዘት ያላቸውን ምግቦች መመገብ አስፈላጊ ነው ማለት ነው። ወደ ሁለተኛው ንጥረ ነገር እንምጣ። ሁለተኛው ንጥረ ነገር ምንድነው? ቫይታሚን ቢ12 ነው። የቫይታሚን ቢ12 እጥረት ወይም የኮባላሚን እጥረት በሚኖርበት ሰዓት ላይ ከፍተኛ ድካም እንዲከሰት ያደርጋል። ቫይታሚን ቢ12 ደግሞ ሰውነታችን ውስጥ የተለያዩ ተግባራት አሉት። ከነዚህም ተግባራት ውስጥ ለነርቭ ጤንነታችን በጣም አስፈላጊ ነው። ለአንጎላችን ጤንነት በጣም አስፈላጊ ነው። ዲኤንኤ በስርዓቱ እንዲመረት ያደርጋል። ቀይ ደም ሴል በስርዓቱ እንዲመረት ያደርጋል። ነገር ግን የቫይታሚን ቢ12 እጥረት በሚኖርበት ሰዓት ላይ ቀይ ደም ሴል በስርዓቱ አይመረትም። ቀይ ደም ሴል በስርዓቱ አልተመረተም ማለት ደግሞ ምን እንዲከሰት ያደርጋል? የደም ማነስ እንዲከሰት ያደርጋል። ምን አይነት የደም ማነስ?
ሜጋሎብላስቲክ አኒሚያ የምንለው ማለት ነው። ሜጋሎብላስቲክ አኒሚያ ምንድነው? ቀይ የደም ሴል መጠኑ አንሷል፣ ነገር ግን አንዷ የቀይ የደም ሴል ሳይዟ ምን አርጓል? ከፍ ብሏል። ለዛም ነው ሜጋሎብላስቲክ አኒሚያ ተብሎ የሚጠራው ማለት ነው። ስለዚህ ሜጋሎብላስቲክ አኒሚያ በምን ምክንያት ይከሰታል ማለት ነው? በቫይታሚን ቢ12 እጥረት ወይም በኮባላሚን እጥረት ይከሰታል ማለት ነው። ሜጋሎብላስቲክ አኒሚያ ካለ ደግሞ ደም እንደፈለገ ወደ ተለያዩ የሰውነት ክፍሎቻችን በበቂ ሁኔታ አይዘዋወርም። ይህም የሚሽከረከረው የኦክሲጅን መጠን ይቀንሳል። የሚሽከረከረው የኦክሲጅን መጠን ሲቀንስ ደግሞ ምን ይከሰታል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ይሄ ቫይታሚን ቢ12 እጥረት ምን እንዲከሰት ያደርጋል? የነርቭ ላይ ችግር እንዲከሰት ያደርጋል። ሜታቦሊክ አክቲቪቲያችን ጥሩ እንዳይሆን ያደርጋል። ሜታቦሊክ አክቲቪቲያችን ጥሩ ካልሆነ ደግሞ ምን ይከሰታል ማለት ነው? ከፍተኛ የሆነ ድካም ይከሰታል ማለት ነው። ስለዚህ የቫይታሚን ቢ12 እጥረት አለ ማለት ምን ይከሰታል ማለት ነው? ከፍተኛ የሆነ ድካም ይከሰታል ማለት ነው። የቫይታሚን ቢ12 እጥረት በይበልጥ የሚከሰተው ማን ላይ ነው? አትክልት ብቻ የሚመገቡ ሰዎች ላይ ነው። አትክልት ብቻ የሚመገቡ ሰዎች ቫይታሚን ቢ12ን በበቂ ሁኔታ ስለማያገኙ ምን ይከሰታል? ከፍተኛ የሆነ ድካም ይከሰትባቸዋል። የነርቭ ላይ ችግር ይገጥማቸዋል ማለት ነው። ስለዚህ በቫይታሚን ቢ12 የበለጸጉ ምግቦችን መመገብ ነው። እነዚህ በቫይታሚን ቢ12 የበለጸጉ ምግቦች ምንድን ናቸው? ስጋ መመገብ፣ እንቁላል መመገብ፣ አሳ መመገብ፣ እርጎ መመገብ፣ ሌሎችንም ከእንስሳት የምናገኛቸውን ነገሮች መመገብ ምን ከፍ እንዲል ያደርጋል? ቫይታሚን ቢ12 ከፍ እንዲል ያደርጋል። ይህም ደግሞ የቫይታሚን ቢ12 እጥረትን ይከላከልልናል ማለት ነው። ሶስተኛው የንጥረ ነገር እጥረት ምንድነው? የቫይታሚን ቢ9 ወይም የፎሌት እጥረት ነው። የፎሌት እጥረት በሚኖርበት ሰዓት ላይ ምን ይከሰታል? ከፍተኛ የሆነ ድካም ይከሰታል። ሌሎችም የጤና እክሎች ይከሰታሉ። ቫይታሚን ቢ9 ወይም ፎሌት የምንለው ለምን ይጠቅማል? ዲኤንኤ በስርዓት እንዲመረት ያደርጋል። ቀይ የደም ሴል በስርዓቱ እንዲመረት ያደርጋል። የቫይታሚን ቢ9 ወይም ፎሌት እጥረት በሚኖርበት ሰዓት ላይ ቀይ የደም ሴል በስርዓቱ አይመረትም። ቀይ የደም ሴል በስርዓቱ ካልተመረተ ደግሞ ምን ይከሰታል? ሜጋሎብላስቲክ አኒሚያ የምንለው እንዲከሰት ያደርጋል። ይህ ሜጋሎብላስቲክ አኒሚያ ደግሞ ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ስለዚህ የቫይታሚን ቢ12 እጥረት ካለ ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። የቫይታሚን ቢ9 መጠናችንን ከፍ ለማድረግ መመገብ ያለብን ምግብ አረንጓዴ አትክልቶችን መመገብ፣ ምስር መመገብ፣ ባቄላ መመገብ፣ አቮካዶ መመገብ፣ ሌሎችም ምግቦች አሉ በቫይታሚን ቢ9 የበለጸጉ። እነሱም በመመገብ የቫይታሚን ቢ9 መጠናችንን ከፍ በማድረግ ምንም መከላከል እንችላለን? ድካማችንን መከላከል እንችላለን ማለት ነው። አራተኛው የንጥረ ነገር እጥረት ድካምን የሚያስከትለው ምንድን ነው? ቫይታሚን ዲ ነው። የቫይታሚን ዲ እጥረት በሚኖርበት ሰዓት ላይ ከፍተኛ የሆነ ድካም እንዲከሰት ያደርጋል። እንደምናውቀው ቫይታሚን ዲ ለምን ይጠቅማል? ለተለያዩ የሰውነት ክፍሎቻችን ስራ ይጠቅማል። የበሽታ የመከላከል አቅማችን ከፍ ለማድረግ፣ የፀጉራችንን ጤንነት ለመጠበቅ፣ የቆዳችንን ጤንነት ለመጠበቅ ይጠቅማል። እንቅልፍ ስርዓታችንን ለማስተካከል ይጠቅማል። ድባቴን ለመከላከል ይጠቅማል። በጣም ብዙ ጥቅሞች አሉት። ምን? ቫይታሚን ዲ ማለት ነው። የቫይታሚን ዲ እጥረት በሚኖርበት ሰዓት ላይ የተለያዩ የጤና ላይ እክሎች ይገጥሙናል አይደለ? ከነዚህም የጤና ላይ እክሎች ውስጥ ድካም እንዲከሰት ያደርጋል። ድካሙ መገለጫው ደግሞ በተለያየ መንገድ ነው። ለምሳሌ ፕሮክሲማል መስል ዊክነስ እንዲገጥመን ያደርጋል። ይሄ ፕሮክሲማል መስል ዊክነስ የምንለው ምንድነው? ትከሻችን እንዲደክም ያደርጋል። ያላችን አካባቢ ላይ ድካም እንዲሰማን ያደርጋል። ታፋችን ወይም ጭናችን አካባቢ ላይ ምን እንዲከሰት ያደርጋል? ድካም እንዲከሰት ያደርጋል። ሌላኛው ስፖርት በምንሰራበት ሰዓት ላይ በብቃት ያንን ስፖርት እንዳንሰራ እንዳንከውን ያደርገናል ማለት ነው። ሌላኛው ነገር ምንድን ነው? ጡንቻዎቻችን በስርዓት ተግባራቸውን እንዳይከውኑ ያደርጋል። የቫይታሚን ዲ እጥረት ማለት ነው። ሌላኛው ማይቶኮንድሪያ የምንለው ፓወር ሃውስ ኦፍ ሴል የምንለው ወይም የሰውነታችን ጄኔሬተር ኃይልን የሚያመነጭልን እየደከመ ይመጣል። ይሄ ከሆነ ደግሞ ምን እንዲከሰት ያደርጋል? የኃይል እጥረት እንዲገጥመን ያደርጋል ማለት ነው። ስለዚህ የቫይታሚን ዲ እጥረት አለ ማለት ከፍተኛ የሆነ ድካም እንዲከሰት ያደርጋል። ሌሎችም የጤና እክሎች አሉ ቫይታሚን ዲ የሚያመጣቸው ማለት ነው። የቫይታሚን ዲ እጥረት እንዳይገጥመን ምንድነው ማድረግ ያለብን? ፀሐይ በስርዓቱ ማግኘት መቻል አለብን። ፀሐይ በስርዓቱ በምንሞቅበት ሰዓት ላይ የቫይታሚን ዲ መጠናችን ከፍ እንዲል ያደርጋል። ነገር ግን የቫይታሚን ዲ መጠናችሁ በጣም ዝቅ ያለ ከሆነ በመድኃኒት መስተካከል አለበት ማለት ነው። ሌላ በምግብ ፎርቲፋይድ የሆነ ቫይታሚን ዲ ካገኘን እሱን መመገብ፣ የእንቁላል አስኳሉን መመገብ የቫይታሚን ዲ መጠናችን ከፍ እንዲል ያደርጋል ማለት ነው። ስለዚህ የቫይታሚን ዲ መጠናችንን ከፍ በማድረግ ከፍተኛ የሆነ ድካምን መቀነስ እንችላለን። ጡንቻችን በስርዓቱ ተግባሩን እንዲከውን ማድረግ እንችላለን ማለት ነው። አምስተኛው የንጥረ ነገር እጥረት ምንድን ነው? የቫይታሚን ቢ1 እጥረት ወይም የቲያሚን እጥረት ነው። የቫይታሚን ቢ1 እጥረት ወይም የቲያሚን እጥረት
በሚኖርበት ሰዓት ላይ ከፍተኛ የሆነ ድካም እንዲከሰት ያደርጋል። ለምንድን ነው ይህም? ቫይታሚን ቢ1 ለምን ይጠቅማል? ካርቦሃይድሬት ሜታቦላይዝ እንዲሆን ወይም በካርቦሃይድሬት ሜታቦሊዝም አማካኝነት ኤነርጂ እንዲመረት የሚያደርግ ነው። ምን? ቫይታሚን ቢ1 ማለት ነው። የቫይታሚን ቢ1 እጥረት ገጠመን ማለት ኤነርጂ በስርዓቱ እንዳይመረት ያደርጋል። ይሄ ኤነርጂ ምንድነው? ኤቲፒ የምንለው ኤነርጂ ሰውነታችን የሚያስፈልገው ኃይል እንዳይመረት ያደርጋል። ለምን? የቫይታሚን ቢ1 እጥረት አለብና ያ በስርዓቱ አይመረትም። ይህም ከፍተኛ የሆነ ድካም ውስጥ እንድንገባ ያደርገናል። የቫይታሚን ቢ1 እጥረት የሚገጥማቸው ሰዎች እነማን ናቸው? አልኮል የሚጠጡ ሰዎች የቫይታሚን ቢ1 እጥረት ይገጥማቸዋል። ይህም ለምንድን ነው? ከተመገቡት ምግብ ማግኘት የሚገባቸውን ቫይታሚን ለምን ያውሉታል? አልኮልን ለመፍጨት ያውሉታል። አልኮልን ለመፍጨት ያ ቫይታሚን ቢ1 በሚውልበት ሰዓት ላይ ሰውነታችን ማግኘት የሚገባውን ቫይታሚን ቢ1 አያገኝም በስርዓቱ ማለት ነው። ያንን ቫይታሚን ቢ1 በስርዓቱ አላገኝም ማለት ደግሞ ኤነርጂ በስርዓቱ አይመረትም። በስርዓቱ ኤነርጂ አልተመረተም ማለት ደግሞ ሰውነታችን በስርዓቱ ፋንክሽን አያደርግም፣ በስርዓቱ ስራውን መስራት አይችልም። ለዚህ ከፍተኛ የሆነ ድካም ውስጥ እንድንገባ ያደርገናል። ሰውነታችን ውስጥ ደግሞ ከፍተኛ ኤነርጂ ፈላጊ ኦርጋኖች አሉን አይደለ? ለምሳሌ ስኬሌታል መስሎቻችን ምን ያስፈልጋቸዋል? ከፍተኛ ኤነርጂ ያስፈልጋቸዋል። ብሬናችን ከፍተኛ ኤነርጂ ያስፈልገዋል። ልባችን ከፍተኛ ኤነርጂ ያስፈልገዋል። ስለዚህ እነዛ ኤነርጂ የሚያስፈልጋቸው ወይም ኃይል የሚያስፈልጋቸው የሰውነት ክፍሎቻችን እየደከሙ ይሄዳሉ ማለት ነው። በምን ምክንያት? በቫይታሚን ቢ1 እጥረት ወይም በቲያሚን እጥረት ምክንያት ማለት ነው። ስለዚህ የቫይታሚን ቢ1 እጥረት እንዳይከሰት ምን ማድረግ አለባችሁ? አመጋገባችሁን ማስተካከል አለባችሁ። አልኮል የምትጠጡ ሰዎች ከሆናችሁም ደግሞ የቫይታሚን ሰፕሊመንቶችን መውሰድ መቻል አለባችሁ ማለት ነው። የቫይታሚን ቢ1 መጠናችንን ከፍ ለማድረግ የእህል ዘሮችን መመገብ፣ ጥራጥሬዎችን መመገብ፣ የተለያዩ ነት ምንላቸው አሉ አይደለ? እነሱን መመገብ ምን ከፍ እንዲል ያደርጋል? የቫይታሚን ቢ1 መጠናችን ከፍ እንዲል ያደርጋል። በዚህም ምክንያት ደግሞ ከፍተኛ ድካም እንዳይሰማን ማድረግ እንችላለን ማለት ነው። አምስተኛው የንጥረ ነገር እጥረት ምንድን ነው? የማግኒዥየም እጥረት ነው። የማግኒዥየም እጥረት በሚኖርበት ሰዓት ላይ ከፍተኛ የሆነ ድካም እንዲከሰት ያደርጋል። ይህም ለምንድን ነው? ማግኒዥየም ከ300 በላይ ለሆኑ የኢንዛይማቲክ ሪያክሽኖች ትልቁን ሚና ይጫወታል። ምን? ማግኒዥየም ማለት ነው። ማግኒዥየም ማይቶኮንድሪያችን ወይም ፓወር ሃውስ ኦፍ ዘ ሴል የምንለው የሰውነታችን ጄኔሬተር የምንለው በስርዓቱ እንዲሰራ ማግኒዥየም ያስፈልገዋል። ነርቮቻችን በስርዓቱ እንዲሰሩ ማግኒዥየም ያስፈልጋቸዋል። የማግኒዥየም እጥረት ካለ ከ300 በላይ የሆኑት የኢንዛይማቲክ ሪያክሽኖች ስራቸውን መስራት አይችሉም። ይህም ከፍተኛ ድካም ውስጥ እንድንገባ ያደርገናል። ማይቶኮንድሪያችን ወይም ፓወር ሃውስ ኦፍ ዘ ሴል የምንለው ኤነርጂ የሚያመርትልን በስርዓቱ ስራውን መስራት አይችልም። ይህም ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ስለዚህ የማግኒዥየም እጥረትን በመከላከል ምንም መከላከል እንችላለን? ከፍተኛ የሆነ ድካምን መከላከል እንችላለን ማለት ነው። የማግኒዥየም መጠናችንን ከፍ ለማድረግ መመገብ ያለብን ምግቦች እነማን ናቸው? አልመንድን መመገብ፣ ፒነት መመገብ፣ የዱባ ፍሬ መመገብ፣ ሰሊጥን መመገብ፣ የተለያዩ ጥራጥሬዎችን መመገብ፣ የጓሮ አትክልቶችን እነዚህ አረንጓዴ የጓሮ አትክልቶች አሉ አይደለ? እነሱን መመገብ የማግኒዥየም መጠናችን ምን እንዲል ያደርጋል? ከፍ እንዲል ያደርጋል። በዚህ ምክንያት ምንን እንከላከላለን ማለት ነው? ከፍተኛ የሆነ ድካምን መከላከል እንችላለን ማለት ነው። ሰባተኛው የንጥረ ነገር እጥረት ምንድን ነው? የቫይታሚን ቢ2 ወይም የሪፖብላቪን እጥረት ነው። የሪፖብላቪን ወይም የቫይታሚን ቢ2 እጥረት በሚኖርበት ሰዓት ላይ ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት ያደርጋል። ይህም ለምንድን ነው? ቫይታሚን ቢ2 ወይም ሪፖብላቪን ለምን ይጠቅማል? ለኦክሲዴቲቭ ፎስፎሪሌሽን ይጠቅማል። ይህም ኢነርጂ እንዲመረት ማለት ነው። ኤሌክትሮን ትራንስፖርት ቼን የምንለው አለ፣ ለሱ ይጠቅማል። ቫይታሚን ቢ2 ወይም ሪፖብላቪን ከሌለ እነዚህ ሁለት ተግባራት መከናወን አይችሉም። እነዚህ ሁለት ተግባራት አልተከናወኑ ማለት ደግሞ ኤነርጂ ወይም ኃይል እንዳይመረት ያደርጋል ማለት ነው። እነዚህ ሁለት ተግባራት በጣም ጠቃሚ ናቸው። ምን እንዲመረት? ኤቲፒ የምንለው ወይም ኃይል እንዲመረት ትልቁን ሚና ይጫወታሉ። ነገር ግን የቫይታሚን ቢ2 እጥረት በሚኖርበት ሰዓት ላይ ምን ይከሰታል ማለት ነው? ከፍተኛ የሆነ ድካም ይከሰታል። ለምን? ኤቲፒ የምንለው ወይም ኤነርጂ በስርዓቱ ስለማይመረት ማለት ነው። ኤቲፒ የምንለው ወይም ኤነርጂ ደግሞ ለምን ይጠቅማል? ስኬሌታል ምስሎቻችን ወይም ጡንቻዎቻችን በስርዓቱ ስራቸውን እንዲሰሩ፣ አእምሯችን በስርዓቱ ስራውን እንዲሰራ በጣም ወሳኝ ነው አይደለ? ኃይል ሲኖረን አእምሯችን በስርዓቱ መስራት ይችላል፣ ጡንቻዎቻችን በስርዓቱ ስራቸውን መስራት ይችላሉ። ነገር ግን የቫይታሚን ቢ2 እጥረት በሚኖርበት ሰዓት ላይ እነዚህ የሰውነት ክፍሎቻችን በስርዓቱ ተግባራቸውን ስለማይከውኑ ምን ይገጥመናል? ከፍተኛ ድካም ይገጥመናል። ሙዳችን በጣም ያነሰ ወይም ኃይላችን በጣም የወረደ ይሆናል። ለነገሮች በጣም አለርት አንሆንም ወይም ንቁ
እንዳንሆን ያደርገናል ማለት ነው። የቫይታሚን ቢ2 እጥረት እንዳይገጥመን ደግሞ መመገብ ያለብን ምግቦች እነማን ናቸው? ወተት መመገብ፣ የወተት ተዋጽኦችን መመገብ፣ እንቁላል መመገብ፣ አረንጓዴ አትክልቶችን መመገብ ለምን ይጠቅማል? የቫይታሚን ቢ2 መጠንን ከፍ ለማድረግ ይጠቅማል ማለት ነው። ስምንተኛው የንጥረ ነገር እጥረት ምንድነው? የቫይታሚን ቢ6 ወይም የፓራዶክሲን እጥረት ነው። የቫይታሚን ቢ6 ወይም የፓራዶክሲን እጥረት በሚኖርበት ሰዓት ላይ ምን ይከሰታል? ከፍተኛ የሆነ ድካም ይከሰታል። ቫይታሚን ቢ6 ለምን ይጠቅማል? አሚኖ አሲድ በስርዓቱ ሜታቦላይዝ እንዲሆን ወይም ፕሮቲን በስርዓቱ ሜታቦላይዝ እንዲሆን ያደርጋል። ኒውሮ ትራንስሚተሮች እንዲመረቱ ያደርጋል። እነማ? እነ ሴሮቶኒን፣ እነ ዶፓሚን፣ እነ ጋባ የምንላቸው። ሴሮቶኒን ደግሞ እንደምናውቀው ምን አይነት ሆርሞን ነው? የደስታ ሆርሞን ነው አይደለ? ዶፓሚን ደግሞ ኤነርጂያችን ከፍ እንዲል የሚያደርግ ሆርሞን ነው። የቫይታሚን ቢ6 እጥረት ካለ እነዚህ ኒውሮትራንስሚተሮች በስርዓቱ አይመረቱም ማለት ነው። ሌላኛው ነገር ምንድነው? ቫይታሚን ቢ6 ስለምን ይጠቅማል? ለሄም ፕሮዳክሽን ወይም የቀይ ደም ሴል በስርዓቱ እንዲመረት ያደርጋል ማለት ነው። ስለዚህ የቫይታሚን ቢ6 እጥረት ካለ ምን ይከሰታል ማለት ነው? የአሚኖ አሲድ ሜታቦሊዝም ወይም የፕሮቲን ሜታቦሊዝም ኢምፔርድ ይሆናል ወይም ይስተጓጎላል። ይሄ ደግሞ ከፍተኛ የሆነ የኃይል እጥረት እንዲገጥመን ያደርጋል። በዚህም ድካም እንዲከሰት ያደርጋል። ሌላኛው የቫይታሚን ቢ6 እጥረት በሚኖርበት ሰዓት ላይ ምን እንዲከሰት ያደርጋል? የቀይ ደም ሴል ምርት እንዲቀንስ ያደርጋል። የቀይ ደም ሴል ምርት ቀነሰ ማለት ደግሞ ወደ ተለያየ የሰውነት ክፍሎቻችን የሚደርሰው የኦክሲጅን መጠን ምን እየሆነ ይመጣል? እየቀነሰ ይመጣል። ይህም ከፍተኛ ድካም እንዲከሰት ያደርጋል። ኒውሮትራንስሚተሮች በስርዓቱ እንዳይመረቱ ያደርጋል። ይህም ከፍተኛ የሆነ ድባቴ ውስጥ እንድንገባ ያደርገናል፣ እንዲደብረን ያደርጋል። ነገሮችን አለርት ሆነን ወይም ተነቃቅተን እንዳንሰራ ያደርገናል ማለት ነው። ይሄ ምንድነው? ቫይታሚን ቢ6 ማለት ነው። የቫይታሚን ቢ6 መጠናችንን ደግሞ ከፍ ለማድረግ የተለያዩ መመገብ ያለብን ምግቦች አሉ። እነዚህ ምግቦች ምንድናቸው? አቮካዶን መመገብ፣ ሙዝን መመገብ፣ የተለያዩ የጓሮ አትክልቶችን መመገብ የቫይታሚን ቢ6 መጠንን ከፍ ለማድረግ ይጠቅመናል ማለት ነው። ዘጠነኛው የንጥረ ነገር እጥረት ምንድነው? የቫይታሚን ሲ እጥረት ነው። ቫይታሚን ሲ እጥረት በሚኖርበት ሰዓት ላይ ከፍተኛ የሆነ ድካም እንዲከሰት ያደርጋል። ቫይታሚን ሲ ደግሞ የተለያዩ የሰውነት ላይ ተግባራት አሉት አይደለ? ከነዚህም ተግባራት ውስጥ ኮላጅን እንዲመረት ያደርጋል። የአንቲኦክሲዳንት ባህሪ ያለው። ሌላኛው የቫይታሚን ሲ ጠቀሜታ ምንድነው? ማይቶኮንድሪያ የምንለው ፓወር ሃውስ ኦፍ ሴል የምንለው ሴላችን ጄኔሬተር፣ የሴላችን ኃይል አምራች በስርዓቱ ኃይሉን እንዲያመርት ያደርጋል ማለት ነው። ምን? ቫይታሚን ሲ ማለት ነው። የቫይታሚን ሲ እጥረት በሚኖርበት ሰዓት ላይ ምን ይከሰታል? የአይረን አብዞርብሽን ይቀንሳል። የአይረን አብዞርብሽን ቀነሰ ማለት ደግሞ ቀይ ደም ሴል የሚመረተው ይቀንሳል። ይህም የደም ማነስ እንዲከሰት ያደርጋል ማለት ነው። የደም ማነስ ተከሰተ ማለት ደግሞ ከፍተኛ ድካም ውስጥ እንድንገባ ያደርገናል። የቫይታሚን ሲ እጥረት ሲከሰት ሌላ የሚከሰተው ነገር ምንድን ነው? የኤነርጂ ምርት ይቀንሳል። ይህም ከፍተኛ ድካም እንዲከሰት ያደርጋል። ቫይታሚን ሲ እጥረት በሚኖርበት ሰዓት ላይ ሌላ የሚከሰተው ነገር ምንድን ነው? ሰውነታችን ውስጥ ብግነት እንዲከሰት ያደርጋል ወይም ኢንፍላሜሽን እንዲከሰት ያደርጋል። ኦክሲዴቲቭ ስትረስ እንዲጨምር ያደርጋል። ይህም ደግሞ ከፍተኛ የሆነ ድካም እንዲመጣ ያደርጋል ማለት ነው። የቫይታሚን ሲ እጥረት እንዳይገጥመን የተለያዩ መመገብ ያለብን ነገሮች አሉ። ከነዚህም ውስጥ ምንም መመገብ፣ ብርቱካንን መመገብ፣ ሎሚ መመገብ፣ ቲማቲም መመገብ፣ ቃሪያ መመገብ፣ ጓቫ ወይም ዘይቱን የምንለውን መመገብ። ቫይታሚን ሲ እጥረት በሚኖርበት ሰዓት ላይ የድድ መድማትም ይከሰታል። እነዚህ ከላይ የጠቀስኳቸው ብቻ አይደሉም። የቫይታሚን ሲ እጥረት በሚኖርበት ሰዓት ላይ የሚከሰቱ ችግሮች ሌላም ብዙ አሉ። አስረኛው ንጥረ ነገር ድካምን የሚያስከትለው ምንድነው? የፖታሽየም እጥረት ነው። የፖታሽየም እጥረት ምንን ያስከትላል ብያቸዋለሁ? ድካምን ያስከትላል። ፖታሽየም የተለያዩ የሰውነት ላይ ተግባራት አሉት። ከነዚህም ውስጥ የልብ ጡንቻችን በስርዓቱ እንዲሰራ ያደርጋል። የሰውነት ጡንቻችን በስርዓቱ እንዲሰራ ያደርጋል። ነርቮቻችን በስርዓቱ ተግባራቸውን እንዲከውኑ ያደርጋል። ሌላኛው የደም ግፊታችንን በስርዓቱ ይቆጣጠርልናል ማለት ነው። የፖታሽየም መጠናችንን ከፍ ለማድረግ ደግሞ ምንም መመገብ እንችላለን? ሙዝን መመገብ፣ አቮካዶን መመገብ፣ የኮኮናት ውሃን መመገብ፣ ምስር መመገብ፣ ሌሎችም ምግቦች አሉ በፖታሽየም የበለጸጉ ማለት ነው። እነሱን በመመገብ ምን ማድረግ እንችላለን? የፖታሽየም መጠናችንን ከፍ ማድረግ እንችላለን ማለት ነው። እነዚህ ከላይ የጠቀስኳቸው አስሮቹ የንጥረ ነገር እጥረቶች ምንን ያስከትላሉ? ከፍተኛ የሆነ ድካምን ያስከትላሉ። ሌላ ድካምን የሚያስከትሉ ነገሮች እንመልከት። ከነዚህም ውስጥ ስትረስ፣ ውጥረት በሚኖርበት ሰዓት ላይ ወይም በምንጨነቅበት ሰዓት ላይ በስራ ሊሆን ይችላል፣ በተለያዩ ነገሮች ውስጥ ጭንቀት ውስጥ በምንገባበት ሰዓት ላይ ከፍተኛ የሆነ ድካም ውስጥ እንድንገባ ያደርጋል። ሰውነታችን ይዝላል፣ አእምሯችን ይዝላል። ምንም የምናደርገውን ነገር አናቅም በጭንቀቱ ምክንያት። ይህም ከፍተኛ የሆነ ድካም ውስጥ እንድንገባ ያደርገናል። ሌላ ጭንቀት የሚያደርገው ነገር ምንድን ነው? ሜታቦሊዝማችን ወይም የምግብ የመፈጨት ሂደታችን፣ ሰውነታችን ውስጥ ያለው ሜታቦሊዝም በስርዓቱ እንዳይከናወን ያደርጋል። ስለዚህ ጭንቀት በሚኖርበት ሰዓት ላይ ምን ይከሰታል ማለት ነው? ከፍተኛ የሆነ
ድካም ይከሰታል ማለት ነው። ሌላኛው ድካምን የሚያስከትለው ነገር ምንድነው? እንቅልፍን በስርዓቱ አለመተኛት ነው። እንቅልፍን በስርዓቱ አለመተኛት ከፍተኛ የሆነ ድካም እንዲከሰት ያደርጋል። ስለዚህ እንቅልፋችንን በስርዓቱ አልተኛንም ማለት ድካም እንዲከሰት ያደርጋል። አንድ የበሽታ የመከላከል አቅማችን ዝቅ እንዲል ያደርጋል። የተለያዩ የጤና ላይ እክሎች እንዲገጥመን ያደርጋል። ስኳር ህመም እንዲከሰት ያደርጋል። ግፊት ህመም እንዲከሰት ያደርጋል። ድባቴ ውስጥ እንድንገባ ያደርገናል። የበሽታ የመከላከል አቅማችን እንዲወርድ ያደርጋል። የካንሰር ህመም እንዲከሰት ያደርጋል። ምን? እንቅልፍን በስርዓቱ አለመተኛት ማለት ነው። ስለዚህ እንቅልፍን በስርዓት አልተኛችሁም ማለት የተለያዩ የጤና ላይ እክሎች ይገጥሟችኋል። በተጨማሪ ደግሞ ከፍተኛ ድካም ውስጥ እንድትገቡ ያረጋችኋል ማለት ነው። ሌላኛው ከፍተኛ የሆነ ድካምን የሚያስከትለው ነገር ምንድነው? ያለ ሐኪም ትዕዛዝ የምትወስዷቸው የጨጓራ መድኃኒቶች ናቸው። ያለ ሐኪም ትዕዛዝ እነዛን የጨጓራ መድኃኒቶች ወሰዳችሁ አይደለ? የጨጓራ አሲድ መጠናችሁ ምንም ታረጉታላችሁ፣ ትቀንሱታላችሁ። የጨጓራ አሲድ መጠናችሁን ቀነሳችሁት ማለት ደግሞ ፕሮቲን በስርዓቱ እንዳይፈጭ ያረጋችሁ ነው። የተለያዩ ቫይታሚኖች ወደ ሰውነታችሁ በስርዓቱ እንዳይመጠጡ ያረጋችሁ ነው። የተለያዩ ማዕድናት ወደ ሰውነታችሁ እንዳይመጠጡ እያረጋችሁ ነው። ሌላኛው ነገር ደግሞ ከምግብ ጋር የሚገቡት ባክቴሪያዎች በቀጥታ ወደ ሰውነታችን እንዲገቡ እያረጋችሁ ነው ማለት ነው። ይህም በምን ምክንያት ነው? እናንተ ያለ ሐኪም ትዕዛዝ በምትወስዱት የጨጓራ መድኃኒት ምክንያት ማለት ነው። የጨጓራ አሲድ መጠናችሁ በጣም ዝቅ እያለ ሲመጣ ብዙ የሚከሰቱ ነገሮች አሉ ብያቸዋል። የጨጓራ አሲድ መጠናችሁ እያነሰ ሲመጣ ከሚከሰቱ ነገሮች ውስጥ የመጀመሪያው ምንድነው? የአይረን አብዞርብሽን ይቀንሳል። አይረን አብዞርብሽን ቀነሰ ማለት ደግሞ የቀይ የደም ሴል ምርትን ምን ያደርጋል ማለት ነው? ይቀንሳል። የቀይ የደም ሴል ምርት ቀነሰ ማለት ደግሞ ከፍተኛ የሆነ ድካም እንዲከሰት ያደርጋል። ሌላኛው የጨጓራ አሲድ መጠን ሲቀንስ የሚከሰተው ነገር ምንድነው? የቫይታሚን ቢ12 እጥረት እንዲከሰት ያደርጋል። ለምንድነው? ይህም የጨጓራ አሲድ ለምን ይጠቅማል? ቫይታሚን ቢ12 በስርዓቱ ወደ አንጀት እንዲመጠጥ ያደርጋል። ቫይታሚን ቢ12 ደግሞ በስርዓቱ እንዳይመጠጥ ካረጋችሁት አሲዱን በመቀነሳችሁ ምክንያት ምን ይከሰታል? ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ሌላኛው የጨጓራ አሲድ መጠን በማነሱ ምክንያት የሚከሰተው ነገር ምንድነው? ፕሮቲን በስርዓቱ ወደ ሰውነታችን እንዳይመጠጥ ያደርጋል። ፕሮቲን በስርዓቱ ወደ ሰውነታችን አልተመጠጠም ማለት ደግሞ ጡንቻዎቻችን ራሳቸውን እንዳይጠግኑ ያረጋል። ኤነርጂ በስርዓቱ እንዳይመረት ያረጋል። የጨጓራ አሲድ በማነሱ ምክንያት ማግኒዥየም በስርዓቱ እንዳይመጠጥ ያረጋል። ዚንክ እንዳይመጠጥ ያረጋል። ካልሽየም እንዳይመጠጥ ያረጋል። እነዚህ ደግሞ ለምን ይጠቅማሉ? ኤቲፒ እንዲመረት ወይም ኤነርጂ እንዲመረት ይጠቅማሉ። የበሽታ የመከላከል አቅማችንን ከፍ ለማድረግ ይጠቅማሉ። የሰውነት ጤናችንን ለመጠበቅ በጣም ይጠቅማሉ። ከላይ የጠቀስናቸው ንጥረ ነገሮች ማለት ነው። ስለዚህ የጨጓራ አሲዳችን እያነሰ ሲመጣ ዘርፈ ብዙ የሆኑ የጤና እክሎች ይገጥሙናል ማለት ነው። ሌላኛው ባክቴሪያ ትንሿ አንጀት ላይ ይከማቻል። በምን ምክንያት? የጨጓራ አሲዳችሁ በማነሱ ምክንያት። የጨጓራ አሲዳችሁ ከምግብ ጋር የሚገባውን ባክቴሪያ ሳይገለው ያ ባክቴሪያ ወዴት ይሄዳል? ወደ ትንሹ አንጀት ይሄድና እዛ ይራባል። ስለዚህ የጨጓራ አሲዳችሁን ያለ አግባብ መቀነስ መቻል የለባችሁም። ያለ ሐኪም ትዕዛዝ ምንም አይነት የጨጓራ መድኃኒቶችን መጠቀም መቻል የለባችሁም ማለት ነው። በዛሬው ቪዲዮአችን ስለምን ተመልክተናል? ስለ ድካም ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።